አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ዛሬ ትእዛዝ ይዤ መጥቻለሁ። ግን ትእዛዝ እያያችሁ አይደለም፣ ላይክ ሰብስክራይብ እያደረጋችሁ ተከታተሉ። እንግዲህ ረመዳን እየደረሰ ነው። በትእዛዝ አስተናግዳችኋለሁ። በርበሬም ሽሮም ሌላም ነገር ለረመዳን ምናምን የምትፈልጉ ከሆነ አናግሩኝ፣ ኢንሻአላህ አዘጋጅላችኋለሁ ማለት ነው። ቤተሰብ ላይክ ሰብስክራይብ ማድረጋችሁን ግን እንዳትረሱኝ። በርበሬ ሽሮ የሙቅ እህል አለኝ። የነዚህን ዋጋ ሁሉንም እነግራችኋለሁ ማለት ነው። እኔ የገዛሁበትን ዋጋ ኢንሻአላህ። እዚህ ጋር የምታዩት በርበሬው ማሻአላህ ነው፣ ያምራል። ግን ማታ ስለሆነ ሊጨልማችሁ ይችላል። ያው በማታ ነው መቀረጽ ያስኩት ማለት ነው። በርበሬ በ900 ነው የገዛሁት። በለውም እንደዚሁ ኪሎ 900 ብር ነው ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምታዩት ማሻአላህ ያምራል። በጣም ነው የሚያምረው። በነገራችን ላይ ያው ማታ ስለሆነ ነው። ሽሮ በ200 ነው የገዛሁላት። 10 ጣሳ ዲፍኖ ሲሾረብ ያው ይቀንሳል ማለት ነው። በ200 ብር ነው እኔ የገዛሁላት ማለት ነው። ባቄላውን ያሁን ግን የደረሰ ባቄላ አለ 150 ይላሉ። ግን ደረቁ የከረመው ነው የሚሻለው። ምክንያቱም ያሁኑ ስናሰጣው ስለሚጎል ብዬ እኔ የከረመውን በ200 ገዝቼላታለሁ ማለት ነው። እዚህ 10 ጣሳ እዚህ ጋር ደግሞ 8 ጣሳ ማለት ነው። ያው ሲሾረብ ይቀንሳል ማለት ነው። ያው አይሆንም ውድ ቤተሰቦቼ። እናም ደግሞ እዚህ ገዝቻለሁ አሲር ሚሪንዳ ነው የገዛሁላት። ዘርዘኑ ሲሆን 10 ፍሬ ነው። በዘርዘኑ ዋጋ ነው የሸጠልኝ 600 ነው። በአንዳንዷ ደግሞ ፍሬ ስትሸጥ በ70 ብር ነው። ግን ለኔ ሲል ዘርዘኑ ስለገዛሁት በ60 ብር ሽጦልኛል ማለት ነው አንዱ ፍሬ። እዚህ ጋር ደግሞ በጣሳ ነው የገዛሁት። ያው ስኳርን አልፈታሁትም። በጣሳ ስኳር 270 ብር ነው የገዛሁላት። በነገራችን ላይ ቡና በጣም ውድ ነው። እንግዲህ ሰውን ያስደመመው ቡና ነው። በጣሳ 500 ነው የገዛሁላት ማለት ነው። ማሻአላህ ፍሬ ነው 500 ገዝቼላታለሁ 2 ጣሳ ማለት ነው። ውድ ቤተሰቦቼ እዚህ ጋር ደግሞ የሙቅ እህል አለ። ገብሱን በ100 ነው የገዛሁት። ዘንጋዳውን ደግሞ በ95 ብር ነው የገዛሁት። ስንዴውን ደግሞ በ120 ብር ነው። እንግዲህ እሷ በምፈልገው ነው አዘጋጅልኝ አለችኝ። ዘንጋዳ ገብስ እና ስንዴ ፈልጋለሁ አለችኝ። እሷ በፈለገችው መሰረት 12 ጣሳ አዘጋጅቼላታለሁ ማለት ነው። የሙቅ እህልና የእናንተ ፍላጎት ነው። ሌላም ነገር ጨምሪበት ካላችሁኝ ሌላም ነገር ጨምራለሁ። ግን እሷ ያለችኝ ይሄን ነው። እዚህ ደግሞ ቪንቱ የአረብ ሀገሩ ነው 550 ብር ነው የገዛሁት ማለት ነው። ቬንቱ 550 ብር ናት። ይገርማልና እና ይሄን ይመስላል። እናንተም እንግዲህ ማዘዝ ከፈለጋችሁ የፈለጋችሁትን ትእዛዝ እዘዙን ኢንሻአላህ። እንግዲህ ረመዳኑ እየቀረበ ስለሆነ እናትና አባታችሁን ወይም ደግሞ የበለጠ ደግሞ እናታችሁ ማስቴስ ከፈለጋችሁ ኢንሻአላህ እንደዚህ ስልችት አድርገን ለቤተሰቦቻችሁ ሰርፕራይዝ እናደርግላችኋለን ማለት ነው። እናንተም ተመርቃችሁ እኛም ተመርቀን ኢንሻአላህ ውድ ቤተሰቦች የፈለጋችሁትን ትእዛዝ ማዘዝ ትችላላችሁ። እንደምታውቁት ነው በርበሬያችን ይሄ 5 ኪሎ ነው። ይሄ 6 ኪሎ ነው ማለት ነው። እሷ ባለችኝ መሰረት ነው ያዘጋጀሁላት። ለሁለት ሰው ነው ያለችኝ። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። በዚሁም አጋጣሚ ደግሞ ውዷ እህቴ አንቺም ትእዛዝሽ ይሄንን ይመስላል ማለት ነው። ሽሮውን እንደዚህ አርቄ አዘጋጅቼላታለሁ። ምርጥ አቆላል ነው። ጨለማ ሊሆን ይችልባችኋል፣ ላይታይ ይችላል። ግን ይሄን ይመስላል ውድ ቤተሰቦቼ። ኢንሻአላህ ሰብስክራይብ ግን ላይክ ማድረጋችሁን ያደረጋችሁን አይደለም አበረታቱኝ ማለት ነው። ያው እኔ ሁሌ ትእዛዝ አለቅም። ያው ብዙ ጊዜ ትእዛዝ ስለቅ እይታም ስለማይኖረው ለዛ እያልኩኝ ነው እንጂ ማለቀው። ያው እንግዲህ ስራ ያልይጃል እንግዲህ ተፈተፍ ነው። ስራችንን አልተውኩም ማለት ነው። ስራ ተሻልን እያላችሁ የምጠይቁኝ አላችሁ። ግን ለማሳየት ያህል ነው። ስራ አልተውኩም። ኢንሻአላህ በየተራ የሁላችሁንም ተራ ወጣለሁኝ። ሁላችሁንም አስተናግዳችኋለሁ ማለት ነው። ኢንሻአላህ ታሁኑ ጀምራችሁ ማዘዝ ትችላላችሁ ማለት ነው። ምክንያቱም ወረፋ ምናምን እንትን ለማየት ታሁኑ ጀምራችሁ ዘዙን ኢንሻአላህ። አብሽሩ፣ እናንተም ጠንክሩ ላለሁ ውድ ቤተሰቦቼ። የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ከወደዳችሁ ላይክ ያደረጋችሁ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።